በመካከለኛው ምስራቅ ሰማይ ዛሬም ጦርነት እያንዣበበ ይገኛል። በአንድ በኩል የሀያላን ሀገራት የጂኦፖለቲካዊ ጥቅም ሽኩቻ፣ በሌላ በኩል ደግሞ የነባር ተቀናቃኝ ሀገራት የእርስ በርስ መፋጠጥ አካባቢውን ዳግም የዓለም ስጋት ማዕከል አድርጎታል። የዲፕሎማሲ በሮች ሙሉ በሙሉ ባይዘጉም ጊዜያዊ የተኩስ አቁም ስምምነቶች አሉ የሚል ካባ ቢለብሱም የጦር መሳሪያዎች ድምፅና የአየር ላይ ጥቃቶች ግን ከሰላም ድርድሩ ጥሪ በላይ ጎልተው እየተሰሙ ነው። በተለይም በነዳጅ ሀብቱና በስትራቴጂካዊ ንግድ መስመሮች የሚታወቀው ይህ አካባቢ አሁን ላይ በሚታየው መካረር ምክንያት በማንኛውም ጊዜ ወደ ለየለትና አውዳሚ ቀጠናዊ ጦርነት ሊያመራ ይችላል የሚለው ስጋት የዓለም አቀፉን ማህበረሰብ አሳስበዋል። የመካከለኛው ምስራቅ አለመረጋጋት ከቀጠናው ሀገራት ሰብአዊ ቀውስ አልፎ በዓለም አቀፍ የነዳጅ ገበያ፣ በዓለም አቀፍ የዕቃ አቅርቦት ሰንሰለትና የባህር ላይ ትራንስፖርት ላይ ከፍተኛ ተጽዕኖ ማሳደሩ እያደር እየባሰበት ከድጡ ወደ ማጡ እየተጓዘ ይገኛል። ለሳምንታት ሰፍኖ የነበረው አንጻራዊና እጅግ ተሰባሪ የተኩስ አቁም ስምምነት ዳግም ከፍተኛ አደጋ ውስጥ መውደቁን ተከትሎም የቀጠናው የጸጥታ ሁኔታ አሳሳቢ ደረጃ ላይ ደርሷል። የአሜሪካና የኢራን ጦር ኃይሎች በድጋሚ በቀጥታ ወታደራዊ ግጭት ውስጥ መግባታቸው የሰላም ስምምነቱን ተስፋ ከማጨለሙን ባሻገር ቀጠናውን ወደ ለየለት ጦርነት እንዳያስገባው ከፍተኛ ስጋት ተፈጥሯል። ዛሬ ማለዳ ላይ የኩዌት መንግስት ሀገሪቱ በሚሳኤልና በሰው አልባ አውሮፕላኖች ጥቃት ኢላማ መሆኗን ይፋ ማድረጉን ተከትሎም የኢራን መንግስት በኩዌት ግዛት ውስጥ በሚገኝ የአሜሪካ የጦር ሰፈር ላይ አጸፋዊ ጥቃት መፈጸሙን አስታውቋል። ይህ ክስተት የተፈጠረው አሜሪካ በደቡባዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ የአየር ጥቃት መፈጸሟን ተከትሎ የተሰጠ ፈጣን ወታደራዊ ምላሽ መሆኑ የሁለቱን ሀገራት የእርስ በርስ ፍጥጫ ወደ ላቀ ደረጃ አሸጋግሮታል። የኢራን እስላማዊ አብዮታዊ ዘብ በመንግስት ቁጥጥር ስር በሚገኙትና በከፊል ይፋይ በሆኑት የተስኒምና የኢርና የዜና ወኪሎች በኩል ባወጣው ዝርዝር መግለጫም የአሜሪካ ጦር በደቡባዊ ኢራን በሚገኘው የባንደር አባስ ዓለም አቀፍ አየር ማረፊያ አቅራቢያ በፈጸሙ የአየር ጥቃት ምክንያት አጸፋዊ እርምጃ መውሰዱን አረጋግጧል። የባንደር አባስ ዓለም አቀፍ አየር ማረፊያ ለሲቪልና ለወታደራዊ አገልግሎት የሚውል ስትራቴጂካዊ ስፍራ መሆኑም ይነገራል። የአብዮታዊ ዘቡ መግለጫ እንዳብራራው አሜሪካ በወደብ ከተማዋ አየር ማረፊያ ላይ ጥቃት ከሰነዘረች ከጥቂት ሰዓታት በኋላ ዛሬ ማለዳ አሜሪካ ጥቃቱን ለመፈጸም በተጠቀመችበትና በኩዌት በሚገኘው የአሜሪካ የአየር ኃይል ጦር ሰፈር ላይ የበቀል እርምጃ ተወስዷል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አክሎም ይህ የተወሰደው አጸፋዊ ምላሽ ጠላት ትንኮሳውንና ወረራው ያለ አጸፋ እንደማያልፍ እንዲያውቅ የተሰጠ ከባድ ማስጠንቀቂያ መሆኑን ጠቅሶ ድርጊቱ ወደፊት የሚደገም ከሆነ የኢራን ወታደራዊ ምላሽ ከዚህ የከፋና እጅግ ወሳኝ እንደሚሆን አስጠንቅቋል። በአሜሪካ በኩል ለዚህ የኢራን ጥቃት ወዲያውን ይፋዊ ምላሽ አልተሰጠም ነበር። ይሁን እንጂ ማንነታቸው እንዳይገለጽ የጠየቁና ይፋዊ መግለጫ የመስጠት ስልጣን የሌላቸው የአሜሪካ ባለስልጣናት እንደገለጹት የአሜሪካ ማዕከላዊ ኃይሎች በሆርሙዝ የባህር ወሽመጥ አካባቢ ከፍተኛ ስጋት የፈጠሩ 4 የኢራን ራሳቸውን የሚያጠፉ ሰው አልባ አውሮፕላኖችን መጥተው ስለመጣላቸው ተነግሯል። ከዚህም በተጨማሪ የአሜሪካ ጦር በባንደር አባስ ከተማ 5ኛ ሰው አልባ አውሮፕላን ለማስነሳት በዝግጅት ላይ ነበረን አንድ የኢራን የመሬት ላይ መቆጣጠሪያ ጣቢያ መምታቱን ባለስልጣኑ አረጋግጠዋል። እነዚህ የአሜሪካ ባለስልጣናት ወታደራዊ እርምጃውን ሲያብራሩ ድርጊቱ የተኩስ አቁም ስምምነቱን ለማስጠበቅ ያለመ እጅግ እየተመጣጠነና ራስን ለመከላከል ብቻ የተወሰደ መከላከያ እርምጃ መሆኑን አስረድተዋል። በዚህ ውስብስብና አደገኛ ወታደራዊ ፍጥጫ መሃል ከፍተኛ ስጋት ውስጥ የወደቀችውና የጥቃቱ ሰለባ የሆነችው የአሜሪካ የቅርብ አጋር የሆነችው ኩዌት ናት። የኩዌት ጦር ዛሬ ማለዳ ባወጣው አጭር መግለጫ ሀገሪቱ በሚሳኤልና በሰው አልባ አውሮፕላኖች ጥቃት እንደተፈጸመባት ብታስታውቅም የጥቃቱን ዝርዝር ሁኔታ ሆነ ኢላማ የተደረገውን አካባቢ በይፋ ከመግለጽ ተቆጥባለች። የኢራን አብዮታዊ ዘብ በኩዌት በሚገኘው የአሜሪካ ጦር ሰፈር ላይ ጥቃት መፈጸሙን በይፋ ቢያምንም በአጠቃላይ በኩዌት ውስጥ ለተፈጸመው ጥቃት ግን ኃላፊነቱን የወሰደ አካል ወዲያውኑ አልተገኘም። በጦርነቱ ጊዜ ሁሉ ኩዌት ከኢራንና በኢራን ከሚደገፉ
በሚደገፉ የኢራቅ የሺአ ታጣቂዎች ተደጋጋሚ ጥቃት ስታስተናግድ መቆየቷ በታሪክ የሚታወስ ሲሆን ይህ አዲስ ጥቃት የመካከለኛው ምስራቅን የጸጥታ ሁኔታ እጅግ አሳሳቢ አድርጎታል። የኩዌት ጦር ይህም መግለጫ የሰጠው ቴህራንና ዋሽንግተን እስካሁን ድረስ የሆርሙዝ የባህር ወሽመጥን ዳግም ክፍት ማድረግ ባልቻሉበትና የሰላም ድርድሩ መቋጫ ባላገኘበት እጅግ ውጥረት በነገሰበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ አድርገዋል። የሆርሙዝ የባህር ወሽመጥ በመካከለኛው ምስራቅ ከሚገኙ እጅግ ወሳኝ የውሃ ላይ መተላለፊያዎች መካከል ግንባር ቀደሙን ስፍራ የሚይዝ ሲሆን የጠባብ የፋርስ ባህረ ሰላጤ መግቢያ በር በዓለም አቀፍ ደረጃ ለሚደረገው የነዳጅና የተፈጥሮ ጋዝ ንግድ የጀርባ አጥንት ሆኖ ያገለግላል። ከጠቅላላው የዓለም ነዳጅና የተፈጥሮ ጋዝ ንግድ ውስጥ 1/5 ወይንም 20% የሚሆነው የሚያልፈው በዚህ የባህር በር በኩል መሆኑ የቦታውን ስትራቴጂካዊ ጠቀሜታ በጉልህ ያመላክታል። ይሁን እንጂ ጦርነቱን ተከትሎ ይህ የባህር በር ሙሉ በሙሉ በመዘጋቱ ምክንያት በመላው ዓለም ላይ ከፍተኛ የሆነ የኃይል አቅርቦት እጥረት ሊከሰትም ችሏል። ይህ የኃይል አቅርቦት እጥረት በዓለም አቀፍ ገበያ ላይ ያስከተለው ጫና እጅግ ከፍተኛም ሲሆን በዘርፉ ባለሙያዎችና ተንታኞች እንደሚገልጹትም ከሆነ ችግሩ በአጭር ጊዜ ውስጥ መፍትሄ የማያገኝ ከሆነ በቀጣዮቹ ጥቂት ሳምንታት ውስጥ ቀውሱ ከዚህም በላይ ሊባባስና ዓለም አቀፉን ኢኮኖሚ ወደ ከፋ ዘቅት ውስጥ ሊያስገባ ይችላል የሚል ጠንካራ ማስጠንቀቂያ እየተሰጠ ይገኛል። ከዚህ ዓለም አቀፋዊ የኢኮኖሚ ቀውስ ጎን ለጎን አሜሪካና ኢራን የሚያደርጉት የሰላም ድርድር ፍጹም ተቃራኒ በሆኑ ፍላጎቶች ምክንያት ተጨናግፏል። በአንድ በኩል አሜሪካ የሰላም ስምምነቱ ተግባራዊ እንዲሆን ኢራን ያካበተችውን በከፍተኛ ሁኔታ የበለጸገ የዩራኒየም ክምችት ሙሉ በሙሉ እንድትተውና የኒውክለር ፕሮግራሟ እንድታቆም ጥብቅ ቅድመ ሁኔታ አስቀምጣለች። በሌላ በኩል ደግሞ እስላማዊት ሪፐብሊክ ኢራን በጦርነቱና በረዥም ጊዜ ማዕቀብ ክፉኛ የተጎዳውን እንዲሁም የተንኮታኮተውን ኢኮኖሚያን ለማንሰራራት በአሜሪካና በዓለም አቀፉ ማህበረሰብ የተጣሉባት የኢኮኖሚ ማዕቀቦች ሙሉ በሙሉ እንዲነሱና በውጭ ሀገራት ታግደው የሚገኙ የተለያዩ ሀብቶቿ ያለምንም ቅድመ ሁኔታ እንዲለቀቁላት አጥብቃ ትጠይቃለች። ይህ የሁለቱ ሀገራት የፍላጎት አለመጣጣም ድርድሩን እጅግ አሰልችና ውጤት አልባ አድርጎት ይገኛል። የዚህ አጥፊ ጦርነት መነሻ የሆነው የካቲት 28 ቀን አሜሪካና እስራኤል በኢራን ላይ በጋራ የከፈቱት ያልታሰበ ድንገተኛ ጥቃት ነው። ይህን ጥቃት ተከትሎ የኢራን መንግስት በመላው ቀጠናው በሚገኙ የተለያዩ ኢላማዎች ላይ በርካታ የሰው አልባ አውሮፕላኖችና ሚሳኤሎችን በማዝነብ ሰፊ አጸፋዊ እርምጃ የወሰደ ሲሆን የሆርሙዝ የባህር ወሽመጥን ሙሉ በሙሉ ዘግቶታል። ቀጠናዊ ውጥረቱ ከቁጥጥር ውጭ የሆነ መምጣቱን ተከትሎም በፓኪስታን መንግስት አደራዳሪነት ሚያዝያ 8 ቀን ጊዜያዊ የተኩስ አቁም ስምምነት ላይ ለመድረስ ተችሎ ነበር። ይሁን እንጂ በፓኪስታን ዋና ከተማ ኢስላማባድ የተካሄደው የሰላም ድርድር ሁለቱም ወገኖች ወደ ዘላቂ የሰላም ስምምነት ማምጣት ባለመቻሉ ውጥረቱ አሁንም እንደቀጠለ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘማቸውን ቢያስታውቁም ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ በስትራቴጂካዊ የውሃ መንገድ በኩል የተጣለውን ጥብቅ የባህር ላይ ማዕቀብ አሁንም እንደቀጠሉበት ነው። ፕሬዝዳንቱ በየጊዜው የሰላም ስምምነቱ መቃረቡን ቢገልጹም በትናንትናው ዕለት ካቢኔያቸውን ሰብስበው በኢራን ጦርነትና በድርድሩ ሂደት ዙሪያ ባደረጉት ውይይት የተለየ ሐሳብ አንጸባርቀዋል። ፕሬዝዳንት ትራምፕ በወቅቱ በሰጡት መግለጫ ጦርነቱን ለማስቆም በሚደረገው ድርድር ባለበት ሁኔታ ደስተኛ እንዳልሆኑ ገልጸው በመጨረሻ ግን ደስተኛ ወደሚያደርጋቸው ውጤት እንደሚመጡ ተናግረዋል። አክለውም ኢራን አሁን እያደረገች ያለው ድርድር በመጨረሻው ትንፋሿ ላይ ሆና የምታደርገው መሆኑን ጠቁመው ስምምነት ላይ መድረስ ካልተቻለ ግን ወደ ኋላ ተመልሰው የጀመሩትን ስራ እስከ መጨረሻው ማጠናቀቅ ሊኖርባቸው እንደሚችል ወይንም ደግሞ ላያስፈልጋቸው እንደሚችል በማብራራት ድርብ መልእክት ያለው ማስጠንቀቂያ አስተላልፈዋል። በተጨማሪም ፕሬዝዳንት ትራምፕ የኢራንን ቀጠናዊ ተጽዕኖ ይበልጥ ለማዳከምና የእስራኤልን ደህንነት ለማረጋገጥ በማሰብ እንደ ኳታርና ሳውዲ አረቢያ ያሉ የባህረ ሰላጤው ሀገራት ከእስራኤል ጋር ያላቸውን ግንኙነት መደበኛ የሚያደርገውን የአብርሃም ስምምነት እንዲፈርሙ ከፍተኛ የዲፕሎማሲ ጫና እያሳደሩ ይገኛሉ። የአካሄድ የመካከለኛው ምስራቅን የፖለቲካ ትኩረትና የኃይል ሚዛን ሙሉ በሙሉ ሊቀይረው የሚችል ስትራቴጂካዊ እርምጃ
መሆኑን የፖለቲካ ተንታኞች ይገልጻሉ። የአሜሪካ ጦር ወታደራዊ እርምጃ መውሰዱን ተከትሎ አንድ ስማቸው ያልተጠቀሰ የኢራን እስላማዊ አብዮታዊ ዘብ ከፍተኛ ባለስልጣን በሰጡት አስተያየት ምንም እንኳን በሁለቱ ሀገራት መካከል እንደ አዲስ ሰፊ ጦርነት የመቀስቀስ እድሉ ጠባብ መሆኑን ቢጠቁምም ልክ እንደ ፕሬዝዳንት ትራምፕ ሁሉ እርሳቸውም ሀገራቸው ለማንኛውም አይነት ውጤት ሙሉ ወታደራዊ ዝግጅት ማድረጓን አበክረው ገልጸዋል። ድርድሩ በሚቀጥልበት በማንኛውም ጊዜና ሁኔታ ውስጥ ኢራን ሉዓላዊነቷን ለማስከበር ወደ ኋላ እንደማትል አሳስበዋል። በአጠቃላይ ሲታይ በመካከለኛው ምስራቅ የተፈጠረው ይህ የፖለቲካና የወታደራዊ ትኩሳት በቀላሉ የሚረግብ አይመስልም። የአሜሪካ የራስን መከላከል ወታደራዊ እርምጃዎችና የኢራን ተደጋጋሚ አጸፋዊ ጥቃቶች ቀጠናውን ማለቂያ ወደሌለው የጦርነት አዙሪት ውስጥ እየከተቱት ይገኛሉ። የኩዌት በጦርነት ውስጥ በቀጥታም ሆነ በተዘዋዋሪ ኢላማ መሆን፣ የሆርሙዝ የባህር ወሽመጥ መዘጋት ያስከተለው ዓለም አቀፋዊ የኢኮኖሚ ቀውስ፣ በዩራኒየም ማበልጸግና በማዕቀብ ማንሳት ጉዳዮች ዙሪያ የተፈጠረው የድርድር አለመግባባት እንዲሁም የሁለቱ ሀገራት መሪዎችና የጦር አዛዦች የሚያስተላልፏቸው የዛቻና የማስጠንቀቂያ መግለጫዎች ተዳምረው የቀጠናውን የወደፊት ዕጣ ፈንታ እጅግ አስፈሪ አድርገውታል። የዓለም አቀፉ ማህበረሰብ የጦርነት በአፋጣኝ ቆሞ የነዳጅና የተፈጥሮ ጋዝ ንግድ ወደ ቀድሞ ሁኔታው እንዲመለስ በጉጉት ቢጠብቁም በመሬት ላይ ያለው ተጨባጭ እውነታ ግን ከሰላም ይልቅ ወደ ለየለት ጦርነት የሚያመራ መሆኑን በግልጽ እያሳየ ይገኛል። የተኩስ አቁም ስምምነቱ ፈርሶ ቀጠናው ወደ አዲስና አጥፊ ጦርነት ያመራል ወይንስ በኢስላማባድ የሚደረገው ድርድር ተአምር ፈጥሮ ዘላቂ ሰላም ይመጣል የሚለው ጉዳይ የጊዜ ጉዳይ ሆኖ ቀጥሏል። እያንዳንዱ አዲስ ወታደራዊ እርምጃና የፖለቲካ መሪዎች ንግግር የቀጠናውን የልብ ምት እያፋጠነውና የዓለምን ኢኮኖሚ እያናወጠው የሚቀጥል ይሆናል።